Africa. Somalia and Egypt have been boosting ties amid growing tensions over Somaliland. Both countries also have a common adversary, Ethiopia. Egypt makes bold military move into Somalia under African Union mission. Egyptian military aircraft touched down in Somalia. Armored vehicles rolled off the runway. And just weeks after Israel formally recognized the Republic of Somaliland, Egyptian troops have taken part in training ahead of their deployment as part of the African Union mission to support security and stability in Somalia. በአፍሪካ ቀንድ ለዓመታት ሲብላላ የቆየው የኃይል ሽኩቻ አሁን ወደ ከረረ ምዕራፍ የተሻገረ ይመስላል። ላለፉት ጥቂት ሳምንታት መላውን ዓለም በተለይም የምስራቅ አፍሪካን ሀገራት ክፉኛ ያስደነገጠ አንድ ዜና ከካይሮ ሰምተዋል። ግብጽና ሶማሊያ እንደ አውሮፓውያን አቆጣጠር በ2026 ያደረጉት ከፍተኛ የጦር ስምምነት ተራ የዲፕሎማሲ ወዳጅነት ሳይሆን በቀጠናው ላይ የሚኖረውን የኃይል ሚዛን ሙሉ በሙሉ የሚቀይር ክስተት ሆኖ ተመዝግቧል። ፕሬዚዳንት አብዱል ፋታህ አልሲሲ ለዓመታት ሲያሰሉት የነበረው ወታደራዊ ስትራቴጂ አሁን ይፋ ሆኗል። ይህም እስከ 10,000 የሚደርስ የግብጽ ጦር በሶማሊያ ምድር ላይ ማስፈር ነው። ግን ለምን አሁን? ለምንስ ሶማሊያ? ግብጽ ከአባይ ግድብ ውዝግብ ጀምሮ ከኢትዮጵያ ጋር የገባችበትን ውጥረት ወደ ሶማሊያ ድንበር ይዛው መታ ይሆን? ወይስ የኢትዮጵያና የሶማሊላንድ የባህር በር የመግባቢያ ስምምነት የካይሮ ቁስል መልሶ ቀስቅሶባታል? ዛሬው ጥንቅራችን ከአፍሪካ ህብረት ጥላ ስር ወጥቶ ወደ ሁለትዮሽ ስምምነት ተለውጧል የተባለውን የግብጽና የሶማሊያ አደገኛ ወታደራዊ ጥምረት ምን ይመስላል? እስራኤል ለሶማሊላንድ በይፋ እውቅና መስጠቷ በግብጽ ላይ የፈጠረው ድንጋጤ ምን ያህል ነው? ከሁሉም በላይ ደግሞ በሶማሊያ የሚሰፍረው ይሄ ግዙፍ የግብጽ ጦር በኢትዮጵያ ላይ ደገነው ስጋት ምንድን ነው? ለዚህና ሌሎች ጥያቄዎችን ከተለያዩ ተቋማትና መገናኛ ብዙሃን የወጡ ሪፖርቶችን መሰረት በማድረግ በስፋት እንመረምራለን። በቀጠናው አዲስ ጦርነት ሊቀሰቀስ ይችላል ወይስ ይሄ ሁሉ የዲፕሎማሲ የበላይነት ለማግኘት የሚደረግ የፖለቲካ ጨዋታ? አብረን እንቆይ። ግብጽ ወደ ሞቃዲሾ ወታደሮቿን እያሰማራች ባለችበት በዚህ ወቅት ተንታኞች እንደሚሉት ካይሮ ትኩረቷን የቀይ ባህር ስትራቴጂካዊ ተደራሽነት ላይ ስታደርግ፣ ሶማሊያ ደግሞ በሀገር ውስጥ መረጋጋት ላይ ያተኩራለች። ይሁንና ሁለቱም ሀገራት በኢትዮጵያ የባህር በር ፍላጎት በእነርሱ ቋንቋ መስፋፋት ዙሪያ የጋራ ስጋት አላቸው። በግብጽና በሶማሊያ መካከል ያለው የሁለትዮሽ ግንኙነት እየጠነከረ ቀጥሏል። የግብጽ ፕሬዝዳንት አብዱል ፋታህ አልሲሲ ባለፈው ሳምንት እሁድ በካይሮ ከሶማሊያ አቻቸው ሐሰን ሼህ መሐሙድ ጋር ባደረጉት ውይይት ግብጽ ለሶማሊያ አንድነትና ሉዓላዊነት በጽኑ እንደምትቆም አረጋግጠውላቸዋል። ይህንንም ተከትሎ ካይሮ በጥር 2017 ዓ.ም ከተደረሰው ስምምነት በመነሳት ረቡዕ 1091 ወታደሮች ወደ ሶማሊያ ዋና ከተማ ሞቃዲሾ አሰማርታለች። ይህ የግብጽ ጦር ወደ ሶማሊያ መላክ በ10 ዓመታት የሁለቱ ሀገራት ታሪክ ውስጥ የመጀመሪያው ሲሆን ትልቅ የፖሊሲ ለውጥ የታየበት ነው ተብሏል። እስካሁን ድረስ ግብጽ በነሐሴ 2016 ዓ.ም ከሞቃዲሾ ጋር በፈረመችው የጋራ የደህንነት ስምምነት መሰረት ወታደራዊ ቁሳቁሶችን ብቻ ትልቅ ነበር። የግብጽ ወታደሮች በአፍሪካ ህብረት የሚመራው የሰላም አስከባሪ ኃይል ማለትም በሶማሊያ የአፍሪካ ህብረት ድጋፍና የማረጋጋት ተልዕኮ አውሶም አካል ይሆናሉ። ይህ ዓለም አቀፍ ተልዕኮ ቀደም ሲል በሶማሊያ አፍሪካ ህብረት ሽግግር ተልዕኮ አትሚስ በሚል ይንቀሳቀስ የነበረ ሲሆን ከሚያዝያ 1 ቀን 2022 ጀምሮ በስራ ላይ ይገኛል። ተልዕኮ የሶማሊያን ጦርና ፖሊስን ማሰልጠን ማማከር ሲሆን ሶማሊያ እንደ አውሮፓውያን አቆጣጠር በ1991 የማዕከላዊ መንግስቷ ከፈረሰበት ጊዜ ጀምሮ ለመረጋጋት ስትታገል ቆይታለች። የጎሳዎች እርስ በርስ ግጭትና ከሁሉም በላይ ደግሞ አልሻባብ ለሀገሪቱ ችግር ሆነውባታል። በዓለም አቀፉ የቀውስ አጥኚ ቡድን የሰሜን አፍሪካ ፕሮጀክት ዳይሬክተር ሪካርዶ ፋቢያኒ በዚህ አካባቢ ለተጽዕኖ የሚደረግ የጂኦፖለቲካዊ ፍክክር አለ እላለው ሲሉ ለዶይቼ ቬለ ይናገራሉ። አክለውም ካይሮ ደካማ የሚባሉ ሀገራት እንዲጠናከሩና በቀይ ባህር ዳርቻ የጂኦፖለቲካ ኃይል ለመሆን ለሚጥሩ የውጭ አካላት መጫወቻ እንዳይሆኑ የማረጋገጥ ፍላጎት አላት ብለዋል። እርሳቸው የሚሉም የግብጽ ዋነኛ ፍላጎት የውጭ አካላት መጫወቻ እንዳትሆን ማረጋገጥ ብቻ ሳይሆን የራሷን ጥቅም በአፍሪካ ቀንድና ቀይ ባህር ላይ ማስጠበቅ መሆኑ እሙን ነው። የአፍሪካ ቀንድ አካል የሆነችው ሶማሊያ በርካታ ቁልፍ መገኛዎች ላይ ትገኛለች። በህንድ ውቅያኖስ ዳርቻ የምትገኝ ሲሆን ወደ ስዩዝ ካናል በሚወስደው ዋነኛ መስመር በኤደን ባህረ ሰላጤ በኩል ወደ ቀይ ባህር መግቢያ አላት። በየመን ትይዩ የምትገኘው ሶማሊያ ከኢትዮጵያ ጋርም ረዥም ድንበር ትጋራለች። የሶማሊያ ፖለቲካዊ ድካማነት በአገሪቱ ሰሜናዊ ምዕራብ በሚገኘውና ተገንጥሎ በወጣው የሶማሊላንድ ግዛት ዙሪያ ባለው ሰጥ አገባ ይበልጥ ተባብሷል። የአውሮፓውያን አቆጣጠር ግንቦት 1991 ነጻነቷን የሶማሊላንድ ሪፐብሊክ በሚል ብታውጅም ላለፉት 3 አስርት ዓመታት በዓለም አቀፉ ማህበረሰብ ዘንድ እውቅና ሳታገኝ ቆይታለች። ይህ ሁኔታ በቅርቡ ተቀይሯል። በታህሳስ 2016 ኢትዮጵያና ሶማሊላንድ የመግባቢያ ሰነድ ተፈራርመዋል። ይህም የባህር በር ለሌላት ኢትዮጵያ ወደ ቀይ ባህርና ወደ ዓለም አቀፍ የንግድ መርከብ መስመሮች መግቢያ
የሚሰጥ ሲሆን በምላሹም ኢትዮጵያ ለሶማሊላንድ እውቅና ለመስጠት የሚያስችላትን እርምጃ እንድትወስድ የሚያደርግ ነበር። ይህ ስምምነት በወቅቱ በሰፊው ተቃውሞ ከገጠመው በኋላ ዳግም ድርድር ተደርጎበታል። ፋቢያኒ ሲያስረዱም ካይሮ አሁንም ቢሆን ኢትዮጵያ በቀይ ባህር ላይ ወታደራዊ መገኘት ለመስረት ባላት ዓላማ ላይ ከፍተኛ ስጋት አላት ብለዋል። በታህሳስ 2018 ዓ.ም እስራኤል የሶማሊላንድ ሪፐብሊክ እንደ ሉዓላዊ ሀገር በይፋ እውቅና በመስጠት የመጀመሪያ የተባበሩት መንግስታት ድርጅት አባል አገር ሆናለች። ይህ ውሳኔ ሶማሊያ፣ ግብጽና ሌሎች በርካታ ሀገራት የሶማሊያን ግዛት አንድነት የሚጥስ ነው በሚል አውግዘውታል። የእውቅና በግብጽና በእስራኤል መካከል ያለውን ግንኙነት እንዲሻክር አድርጎታል። በሁለቱ ሀገራት መካከል ያለው ግንኙነት እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 ሐማስ በእስራኤል ላይ ከፈጸመው ጥቃት በኋላ በጋዛ በተቀሰቀሰው ጦርነት ምክንያት አስቀድሞም እየተበላሸ መጥቶ ነበር። ለእስራኤል ከሶማሊላንድ ጋር ግንኙነት መመስረት በየመን ከሚገኘውና በኢራን ከሚደገፈው የሁቲ አማጺ ቡድን ጋር ያለው ግጭት ዳግም ካገረሸ ጠቃሚ ሊሆናት ይችላል። የሁቲ አማጽያንን ከኤደን ባህረ ሰላጤ ማዶ ከ160 ኪሎ ሜትሮች ባነሰ ርቀት ላይ ይገኛሉ። የሁቲ ቡድን በጋዛ የሚገኘውን ሐማስን ለመደገፍ በሚል በእስራኤልና በቀይ ባህር ዓለም አቀፍ የንግድ መርከቦች ላይ በተደጋጋሚ ጥቃት ሲሰነዝር ቆይቷል። እንደ ዓለም አቀፉ የቀውስ አጥኚ ቡድን ተንታኝ ፋቢያን ገለጻ ከሆነም ለግብጽ ደግሞ እስራኤል በአፍሪካ ቀንድ የምታሳርፈው አዲሱ ተጽዕኖ ኢትዮጵያ የቀይ ባህር መግቢያን ለማግኘት ካላት ፍላጎት ተጨማሪም ሌላ ስጋት ነው። ተመሳሳይ እንደ ተባበሩት አረብ ኤሚሬትስና ሳውዲ አረቢያ ያሉ ሌሎች ሀገራትም በአፍሪካ ቀንድ ስትራቴጂካዊ ተጽዕኖአቸውን ለማሳደግ ከፍተኛ ፍላጎት አላቸው። ከዚህም በላይ በጎረቤት ሱዳን ያለው ጦርነት፣ በሊቢያ ያለው ፖለቲካዊ አለመረጋጋት እንዲሁም በሳውዲ አረቢያና በተባበሩት አረብ ኤሚሬቶች መካከል በየመን የመገንጠል ፍላጎት ዙሪያ ያለው አለመግባባት ለቀጠናው አለመረጋጋት ምክንያት ሆነዋል። እነዚህ ሁሉ ጉዳዮች በግብጽ የቀጠናዊ ትኩረት ራዳር ውስጥ ቢሆንም ሁለተኛ ስጋቷ ደግሞ በአባይ ወንዝ በኩል ባለው የውሃ ዋስትና ዙሪያ ያጠነጥናል። የአባይ ወንዝ ተፋሰስ ታችኛው ሀገር የሆነችው ግብጽ ኢትዮጵያ መጋቢት 24 2003 ዓ.ም ወደ $5 ቢሊዮን የሚጠጋ ወጪ የሚጠይቀውን ታላቅ ኢትዮጵያ ህዳሴ ግድብ መገንባት ከጀመረችበት ጊዜ አንስቶ ስትቃወም ቆይታለች። ግድቡ በመስከረም 2018 ዓ.ም ተመርቋል። በዋሽንግተን የሚገኘው የታህሪር የመካከለኛ ምስራቅ ፖሊሲ ኢንስቲትዩት ምክትል ዳይሬክተር ቲሞቲ ካላስ ግብጽ እንደ ንጹህ የውሃ ምንጭ በከፍተኛ ሁኔታ በአባይ ወንዝ ላይ ትመካለች። ነገር ግን ግብጽ ውሃ የማግኘት ዋስትና የሚሰጣት ምንም አይነት አስገዳጅ ስምምነት እስካሁን የለም ሲሉ ፍጹም ለግብጽ ወገንተኛውን አስተያየትን ሰጥተዋል። አክለውም ለካይሮ ይህ እንደ ብሔራዊ ደህንነት ጉዳይ የሚታይ ነው ባይ ናቸው። ምክትል ዳይሬክተሩ ይህን ቢሉም ግድቡ ግን ካይሮ ላይ የጎላ ጉዳት እንደማያደርስ የግብጽ ኤክስፐርቶች ጭምር በፈረሙት ሰነድ ያረጋገጡት ሀቅ መሆኑ ይታወቃል። ምንም እንኳን ሶማሊያ በህዳሴ ግድብ የውሃ ውዝግብ በቀጥታ ባትጎዳም በግብጽና በኢትዮጵያ መካከል ለዓመታት የዘለቀው ፖለቲካዊ ሽኩቻ ሶማሊያና ግብጽ በአዲስ አበባ ላይ ክልላዊ ተጽዕኖን የሚመጥን ተቃራኒ ኃይል ለመፍጠር በሚያደርጉት ጥረት ይበልጥ እንዲጣምሩ አድርጓቸዋል። ሶማሊያ አሁንም ቢሆን ይበልጥ ትኩረቷን በሀገር ውስጥ ጉዳዮች ላይ ማድረጓን ቀጥላለች። እንደ ፋቢያን ገለጻ ለሞቃዲሾ የግብጽ ወታደሮች በሀገር ውስጥ መኖራቸው ያለው ጥቅም የግድ ስለ ቀይ ባህር ደህንነት ወይም ስለ ኢትዮጵያ ብቻ አይደለም። ፋቢያኒ በእነዚህ ነጥቦች ላይ ከካይሮ ጋር ይስማማሉ። ነገር ግን የእነሱ ዋናው ቅድሚያ የሚሰጠው ጉዳይ በሶማሊያ ግዛት ላይ ያለውን ቁጥጥር ማጠናከርና የሶማሊያ ፌዴራላዊ መንግስት በሀገሪቱ ላይ ብቸኛው ባለስልጣን እንደሆነ ዓለም አቀፍ ድጋፍ ማግኘቱን ማረጋገጡን ነው። በእርሳቸው እይታ ሶማሊያ የግብጽ ወታደሮችን የአውሶም አካል አድርጋ በማግኘቷም ለስልጣኗ ዓለም አቀፋዊ እውቅናን እንዲሁም ከአልሻባብ ጋር ለምታደርገው ውጊያ ዓለም አቀፍ ድጋፍን ያስገኛል። የኢትዮጵያ መንግስት ውግንና እንዳለው የሚነገርለት ሆርን ሪቪው የግብጽ ወታደሮች በጎረቤት ሀገር ሶማሊያ መሰማራታቸው በተመለከተ ሰፊ አተታን አስነብበዋል። በግብጽና በሶማሊያ መካከል እንደ ተምሳሌታዊ ፖለቲካዊ አጋርነት የተጀመረው ግንኙነት አሁን ላይ በቀጥታና በከፍተኛ ወታደራዊ ተሳትፎ ለታጀበን ግንኙነት እየተቀየረ ነው። ይህም በቀጠናው ያለውን የውጭ ጣልቃ ገብነት ባህሪ መሰረታዊ በሆነ መልኩ እየለወጠ ይገኛል። ካይሮ መጀመሪያ ላይ ተሳትፏን በአፍሪካ ህብረት የድጋፍ ተልዕኮ የባለ ብዙ ወገን መዋቅር ውስጥ አድርጋ የነበረ ቢሆንም አሁን ላይ እያደገ የመጣው ተሳትፏ በሁለትዮሽ ስምምነቶችና በቀጥታ የኃይል እንቅስቃሴ የሚገለጽ እየሆነ መጥቷል። ይህም እንደ አውሮፓውያን አቆጣጠር በየካቲት 2026 ፕሬዝዳንት አብዱልፋታህ አልሲሲና በሐሰን ሼህ መሐሙድ መካከል በካይሮ በተካሄደው ንግግር የጸና ሲሆን ይህም በቀጠናው ያለውን የኃይል ሚዛን ሊቀርጽ የሚችል ትልቅ የወታደራዊ መባባስ ምልክት እንደሆነ ያሳያል ሲል ሰፊ መጣጥፉን ይጀምራል። ለግብጽ የአሁኑ የሶማሊያ ወታደራዊ አቋም መሰረቱ የተጣለው ለበርካታ ዓመታት በተደረገ ጥንቃቄ የተሞላበት ዲፕሎማሲ ነው። የአጋርነትን በተግባር ላይ የዋለው በተጨባጭ ወታደራዊ ስምምነቶች አማካይነት ነው። ተዘገበው ከሆነ የግብጽ ወታደራዊ ቁሳቁስ ጭነቶች በ2024 መገባደጃ ላይ ሶማሊያ መድረስ የጀመሩ ሲሆን በመቀጠልም የአፍሪካ ህብረት ድጋፍና ማረጋጋት ተልዕኮ አውሶም ይፋዊ ፈቃድ አግኝቷል። ግብጽ በዚህ የአፍሪካ ህብረት ጥላ ስር ወታደሮቿን ለማሰማራት በይፋ ቃል ብትገባም የተከተለችው የዲፕሎማሲ ቅደም ተከተል ሶማሊያን የሰፊ ቀጠናዊ
ፍላጎቶች መለማመጃ መድረክ ማድረግ ትልቅ ለውጥ እንዲመጣ አስችሏል። በቅርቡ በየካቲት 2026 የተካሄደው የመሪዎች ጉባኤ የዚህ ውህደት የቅርብ ጊዜ ማረጋገጫ ሆኖ አገልግሏል። በዚህም ፕሬዝዳንት አልሲሲ ግብጽ በሶማሊያ መረጋጋትን ለመደገፍ ወታደሮቿን የማሰማራቱን ሂደት እየገፋችበት መሆኑን በግልጽ አስታውቋል። የአሁኑ ወታደራዊ መባባስ ዋናው ነጥብ የግብጽ ተሳትፏዊ ባህሪ ሲሆን ይህም ከባለ ብዙ ወገን ቁጥጥር መልቲላተራል ኦቨርሳይት ወደ ሁለትዮሽ ስምምነት በቆራጥነት እያዘነበለ ይገኛል። ይህ ሽግግር ለቀጠናዊ ደህንነት፣ ለሕዝብ መዋቅሮችና ተጠያቂነት የራሱ የሆኑ አንድምታዎች አሉት። ጥብቅ በሆነ የብዙሃን አገራት አምባገነንነት ስር ከሚከናወን ተለምዳዊ ሰላም ማስከበር ስራ በተለየ መልኩም የሁለትዮሽ ጦር ስምሪት ካይሮ ከሶማሊያ መንግስት ጋር ይበልጥ ቀጥተኛና ያልተገደበ ግንኙነት እንዲኖራት አስችሏታል። ይህ ሞዴል ከኢትዮጵያ ድንበር አቅራቢያ ያሉ አካባቢዎችን ጨምሮ ስስ በሆኑ ስፍራዎች ላይ ወታደራዊ እንቅስቃሴ ለማድረግ የሚያስችል ነው። ከአፍሪካ ህብረት ወይም ከተባበሩት መንግስታት ድርጅት የማስተባበሪያ መዋቅሮች የተሻለ ነጻነት ሊኖረው ይችላል። መጀመሪያ ላይ በአውሶም ማዕቀፍ ስር የተሰማራው ከ1000 በላይ የሚሆን የሰው ኃይል በሁለትዮሽ መስመሮች በኩል እየሰፋ በመሄድ አጠቃላይ የሰው ኃይሉን እስከ 10,000 ሊደርስ የሚችል ሰፊ እንቅስቃሴን ይፈጥራል። ይህ ወደ ሁለትዮሽ ስምምነት መዞር ተቋማዊ ቁጥጥርን የሚቀንስ ሲሆን ግብጽ ከብዙሃን አገራት የጋራ ውሳኔ ይልቅ የራሷን ጥቅም መሰረት ያደረጉም ገለልተኛ ወታደራዊ እርምጃዎች እንድትወስድ እድል ይሰጣታል። ይህም የእዝ የቁጥጥርና በሶማሊያ ካሉ ሌሎች የውጭ ኃይሎች ጋር ተቀናጅቶ የመስራት ሂደትን የሚያወሳስብ አደገኛና የተቆራረጠ ወታደራዊ አሰራርን ይፈጥራል። እዚህ ሁሉ ዋነኛው ግፊት የኢትዮጵያን ቀጣናዊ መኝቶች ለመግታት ግብጽ ያላት ቁርጠኝነት ነው። በአባይ ወንዝ ላይ ባለው የህዳሴ ግድብ ዙሪያ ያለው ውዝግብ የባህር በር ፍላጎትና ቀጣይነት ያላቸው ጥቅሞች በካይሮ እይታ ውስጥ ናቸው። በሶማሊያ ውስጥ ዘላቂ የጸጥታ መገኘት መኖሩ ለግብጽ የማይናወጥ ሚዛን የሚሰጣት ሲሆን የኢትዮጵያን ተጽዕኖ ለመገደብና በሁለቱ ሀገራት መካከል ባለው ሰፊ ሽኩቻ ውስጥ ተጨማሪ ዲፕሎማሲያዊ ብልጫ ለማግኘት እንደ መድረክ ያገለግላታል። ግብጽ ራሷን የሶማሊያ ግዛት አንድነት ዋነኛ የውጭ ሀገር ዋስትና አድርጋ አቁማለች። የአቋም እንደ አውሮፓውያን አቆጣጠር በታህሳስ ወር እስራኤል ለሶማሊላንድ እውቅና ሰጠች መባሉን ተከትሎም አዲስ አስቸኳይ ትኩረት አግኝቷል። ይህም በካይሮና በሞቃዲሾ ዘንድ የዓለም አቀፍ ሕግ ጥሰት ተደርጎ ተወስዷል። ይህም በካይሮና በሞቃዲሾ ዘንድ የዓለም አቀፍ ሕግ ጥሰት ተደርጎ ተወግዟል። ፕሬዝዳንት አልሲሲ የመገንጠልን ጉዳይ እውቅና መስጠት መላውን የአፍሪካ ቀንድ አደጋ ላይ የሚጥል አደገኛ ቅድመ ሁኔታ መሆኑን ገልጿል። የግብጽ ባለስልጣናት የቀይ ባህርንና የኤደን ባህረ ሰላጤን ደህንነት የመጠበቅ ኃላፊነት የአዋሳኝ ሀገራት ብቻ መሆኑን በተደጋጋሚ አሳስበዋል። ይሁን እንጂ ይህ ወደ ከባድና የሁለትዮሽ ወታደራዊ ስትራቴጂ የሚደረግ ሽግግር የሶማሊያን የረዥም ጊዜ መረጋጋት ሊያናጋና ሰፊ ግጭት ሊቀሰቅስ በሚችሉ ስጋቶች የተሞላ ነው። አንዱ ዋና ስጋት ዘመናዊ የጦር መሳሪያዎች፣ ተሽከርካሪዎችና ወታደራዊ ቁሳቁሶች ከታሰቡበት ዓላማ ውጪ ለሌላ ወገን የመተላለፍ እድል ነው። ከኢራቅ እስከ አፍጋኒስታን ባሉ ግጭቶች እንደታየው ከፍተኛ መጠን ያለው ወታደራዊ ትጥቅ ደካማ ወደ ሆነች ሀገር ሲጎርፍ እነዚህ ንብረቶች በታጣቂ ቡድኖች የመወሰድ፣ የመሰረቅ ወይም የመማረክ እድላቸው ከፍተኛ ነው። በሶማሊያ እንዲህ ያለው ሁኔታ አልሸባብን ወይም የጎሳ ሚሊሻዎችን በማጠናከር የታክቲክ አቅማቸውን በእጅጉ ሊያሳድግና ተጨማሪ ጥቃቶችን እንዲሰነዝሩ ሊረዳቸው ይችላል። ኢትዮጵያ ዲፕሎማሲያዊ ተቃውሞዋን ያቀረበች ሲሆን እስካሁንም ግጭት ላለመቀስቀስ ቅድሚያ ሰጥታለች። ይሁን እንጂ የግብጽ ጦር በሁለትዮሽ ስምምነት በድንበር አካባቢ መንቀሳቀሱም የቀጥታም ሆነ ቀጥተኛ ያልሆነ ግጭት የመፈጠር ስጋትን ይጨምራል። ይህም በሶማሊያ ውስጥ ያለውን ደካማ የፖለቲካ መረጋጋት ሊያናጋው ይችላል። ይህ የሁለትዮሽ ጉዞ በአፍሪካ ህብረት የሚመራውን ተልዕኮ አንድነትና ተቀባይነት የመሸርሸር ስጋትም አለው። ይህም አንዳንድ ተዋንያን ከሌሎቹ በበለጠ ገለልተኛ ሆነው የሚንቀሳቀሱበት ባለ ሁለት ደረጃዎች ጣልቃ ገብነት ስርዓትን ይፈጥራል። ከዚህም በተጨማሪ ለአጭር ጊዜ ተብለው የሚወሰዱ ወታደራዊ መፍትሄዎች ዘላቂ ሀገር በቀል ተቀባይነትን ለመገንባት የሚያስፈልገውን አካታች የፖለቲካ አስተዳደር ሊተኩ አይችሉም። ለጸጥታ ጉዳዮች ብቻ ከፍተኛ ትኩረት መስጠት ታክቲክ ጥቅሞችን ሊያስገኝ ቢችልም ሊያጠናክራቸው የሚፈልጋቸውን የመንግስት ተቋማት የሚያዳክም የረዥም ጊዜ ደህንነት ጉድለት መፍጠር ስጋት አለው። እንደ አውሮፓውያን አቆጣጠር በየካቲት 2018 የተካሄደውን የካይሮ ጉባኤ ተከትሎ የግብጽ ጦር ስምሪት መቀጠሉ ማረጋገጡ ተራ የዲፕሎማሲ ክስተት አይደለም። ይህም ግብጽ በሶማሊያ ውስጥ ቀጥተኛና ጠንካራ ወታደራዊ መገኘትን ለመመስረት ለዓመታት ስታቅድ የቆየችው ስትራቴጂ አካል ነው። ይህ በዋናነት ከነበረው የባለ ብዙ ወገን ድጋፍ ወደ ጠንካራ የሁለትዮሽ ተሳትፎ የተደረገ ሽግግር በአፍሪካ ቀንድ ውስጥ አዲስና ከባድ ውጥረትን የሚቀሰቅስ ምዕራፍ መጀመሩን ያመላክታል። በከፍተኛ ሽኩቻና በቀይ ባህር ደህንነት መዋቅር ላይ የበላይነትን ለመያዝ ባለው ቁርጠኝነት የተነሳ የግብጽ ዲፕሎማሲያዊ ግፊትና ስምምነቶች ግብጽን የሞቃዲሾ ዋነኛ የደህንነት አጋር በማድረግ ረገድ ሳክቶላቸዋል። ይሁን እንጂ የዚህ ለውጥ የሁለትዮሽ ባህሪ የቁጥጥር መቀነስና ከካይሮ ብሔራዊ ጥቅም ጋር በቀጥታ መቆራኘቱ አዳዲስ ስጋቶችን ይዞ መጥቷል። ይህም የጦር መሳሪያዎች ሌላ ወገን የመተላለፍ እድልን ይጨምራል፣ መንግስት ያልሆኑ ታጣቂዎችን ያጠናክራል፣ እንዲሁም ሶማሊያን የሀያላን አገራት የፍክክር ሜዳ ያደርጋታል። የመጪው ጊዜ ይህ ወታደራዊ መባባስ የሶማሊያ ሉዓላዊነትና የቀጠናው መረጋጋት በሚያስቀድም መልኩ ሊመራ ይችላል ወይስ ይልቁንም በቀጠናው ለሰፊና ለበለጠ አጥፊ ግጭት መነሻ ይሆናል የሚለው
የሚገለጥ ይሆናል። ሌሎች ቀጠናዊ ተዋንያን ሲከተሉት የነበረው የሰከነ ዲፕሎማሲያዊ መንገድ አሁን ላይ ከካይሮ ቀጥተኛና ወታደራዊ በሆነ አካሄድ ምክንያት ከባድ ፈተና ተደግኖበታል። የዛሬውን ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።